ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የለተሰኞ የቀጥር በኋላ ወቅታዊ ዜና ክፍለ ጊዜያችንን ጀምረናል። በቅድሚያም ዋና ዜናዎች በሀገር አስተዳደር ጽሕፈት ቤት የሚሰሩ 5 ሰራተኞች በፖሊስ ቁጥጥር ስር መዋላቸውና ሌሎች ተጠርጣሪዎችም በቁጥጥር ስር እንደሚውሉ የፖሊስ ቃል አቀባይ አስታወቀ። ተጠርጣሪዎቹ በእስራኤል በጊዜያዊ መልክ በእስራኤል ለሚገኙ ሩሲያን ዜጎች ቋሚ የእስራኤል ፓስፖርት በመስጠታቸው በመሆኑ አክሎ ተጠቅሷል። በእስራኤል አዲስ ካቢኔ ለማቋቋም ዛሬ በክነሴት ረቂቅ ህጎችን ቀርበዋል። ከአንድ ፓርቲ 4 የክነሴት አባላት ተገንጥለው እንደ ፓርቲ መሆን ይችላሉ የሚለውን ህግ ተሰርዞ 1/3 የሚለው ጸድቋል። የእስራኤል የጸጥታ ኃይሎች እስከ ዛሬ ንጋት ድረስ 13 ሽብር ተጠርጣሪ ፍልስጤሞችን በቁጥጥር ስር ማዋላቸውና የመከላከያ ሰራዊት አስታውቋል። እንግዲህ በእነዚህና በሌሎችም ርዕስ ለመወያየት ባልደረባዬ ጋቢ ተገበለጠ እና ስልኝ ጋቢ ተነስተኛ አይቸው እንዴት ነህ? ሰላም ነኝ። እሺ መጀመሪያ በሀገር አስተዳደር ጽሕፈት ቤት ንግባና ምንድነው ሀገር አስተዳደር ጽሕፈት ቤት ወይም ሰራፒል ያለ የምንጠራው የተፈጠረው ነገር? አሁን እንግዲህ ሁላችንም እንደምናውቀው ሀገር አስተዳደር ጽሕፈት ቤት ሰራተኞች ወይም ይሄ ቢሮ ከፍተኛ ኃይል ያለው ቢሮ ነው። ወደ እስራኤል ሀገር ሰዎች ዜጎች የመግባትና የመውጣት መብት የሚሰጠው ይሄው ሚስራድ አፕኒም ወይም ደግሞ የሀገር አስተዳደር ጽሕፈት ቤት ነው። በዚህም መሰረት ብዙ ኃይል በመኖሩ ከዚህ በፊትም በወንጀል የተጠረጠሩ ከኛ አብራክ የወጡም ቢሆን በዚህ ጉዳይ ላይ ያው የተያዙበት ወይም ደግሞ ወደ ምርመራ የገቡበት ሁኔታ አለ። በዛሬው ዕለት ይፋ የሆነው ደግሞ ከራሻ የመጡ ከሩሲያ የመጡ ማለት ነው እዚህ ያሉም ሰራተኞች እነሱ እስካሁን ድረስ 5 ሰዎች ሰራተኞች ማለት ነው በቁጥጥር ስር ውለዋል። ሌሎች ደግሞ እነዚህንን በደላላነት ይህን ነገር ለማስፈጸም የተዘጋጁ ወይም ደግሞ ሲያስፈጽሙ የነበሩ እነሱም ደግሞ የተያዙበት ሁኔታ አለ። ወደፊት ደግሞ ሌሎች ይያዛሉ የሚባል ሁኔታ ነው ያለ። እንግዲህ እነሱ የሀገሪቱን ሁኔታ ማን ነው ዜጋ ይሁን ማን ነው አይሁን የሚለው ከዚህ እስራኤል ሀገር ማን ይቆይ ማን ይውጣ በህገ ወጥ የመጡትንም እነሱን የማስወጣት ወይም ደግሞ አሁንም ደግሞ የማስወጣት ወይም ደግሞ ከዚህ እስራኤል ሀገር እንዲቆዩ የሚያደርግ ወይም ደግሞ ቋሚ ዜግነት መስጠት አለመስጠት ይሄ የነሱ ኃላፊነት ነው። በዚህ መሰረት ያደረጉት ምንድነው ከሩሲያ ወደ እስራኤል ሀገር በጊዜያዊ የመጡና እዚህ በጊዜያዊ በተለያዩ ምክንያቶች የሚገኙ አሉ። ለነሱ የእስራኤልን ፓስፖርት ቋሚ የእስራኤል ፓስፖርት በመስጠት ለምሳሌ እስራኤል ሀገር ዜጋ ሆኑ ማለት ነው ዜግነት ተቀበሉ ማለት ነው። በትክክል እስራኤል ሀገር ውስጥ ለምሳሌ እንዲንቀሳቀሱ የሚያደርግ እዚያ ጊዜያዊ የሆነ ፈቃድ ይሰጣቸዋል። ግን ይህ ፈቃድ የሚሰጣቸው ምንድነው በእስራኤል ሀገር ለስራና ለተለያዩ ነገሮች ይሄን በየጊዜው የሚታደስ ፈቃድ ነው። በትክክል ይሄ የሚታደስ ነው። እነሱ ግን የሰጧቸው በአለም ላይ እንደልባቸው መዘዋወር እንዲችሉ የእስራኤል ፓስፖርት በመስጠታቸው ነው። እንግዲህ እነዚህ ሰዎች ምንድናቸው አይታወቅም። ለምሳሌ ከሩሲያ ነው የመጡት እነዚህ ሰዎች ማለት ነው። ግን የሩሲያ ሰላዮች ሊሆኑ ይችላሉ ወይም በሩሲያ አማካኝነት የሌላ ሀገር ሰላይ ሊሆን ይችላል አይታወቁም። ስለዚህ እነዚህን ለነዚህ ፈቃድ የተሰጣቸው በምን መልኩ ነው? በገንዘብ ነው? በሌላ ጉዳይ ነው? ይሄ አሁን መመርመር ያለበት ሁኔታ ነው። ፖሊስ አሁን ይሄን እየመረመረ ይገኛል። የሚገርም ጉዳይ ነው። በካቢኔ ውስጥስ ያሉት ምንድነው አሁን አዳዲስ የሚዋቀሩት ግዛቶች አሉ። እንግዲህ በጣም ብዙ ውጣ ውረድ ምን አይነት መንግስት እንደሚቋቋምና ምናልባት መንግስቱ ተቋቁመው እንደው እርፍ ምንልበት ይላል። አድማጮቻችንም ትንሽ ሰልችቷቸው ይመስላል። ግን ያን የሚከታተል ደግሞ በየቀኑ ያለውን ጦርነት ብታዩ ማለት ነው። አሁን በክኔሴት በእስራኤል ፓርላማ ማለት ነው አሁን ያለው 2 ቦታዎች አሉ ከፍተኛ ውዝግብ ያለባቸው ማለት ነው። አንደኛ 2 ጊዜያዊ ወይም ደግሞ ልዩ ኮሚቴ ተቋቁመዋል። ያ ልዩ ኮሚቴ በክነሴት ውስጥ እንግዲህ 12 ቋሚ ኮሚቴዎች አሉ። እነዚህ 12 ኮሚቴዎች መስራት የሚጀምሩት ወይም ስራቸውን መስራት የሚጀምሩት መንግስት ተቋቋመና ከዛ አሁን በአዲስ መልኩ የተመረጡት የፓርላማው የክነሴት አባላት እነሱ ሲመደቡ ብቻ ነው ያ መስራት የሚጀምረው ማለት ነው። አሁን ግን ያስቲመረጥ ድረስ አንደኛ ያስተዳደር ኮሚቴ ተመርጦ ያ አስተዳደር ኮሚቴ ደግሞ 2 ልዩ ኮሚቴዎችን ንዑስ ኮሚቴዎችን እነሱን አቋቁሟል። በዚህ መሰረት ከዛ እነዚህ 2 ኮሚቴዎች ምንድነው
አሁን መንግስት ከመቋቋሙ በፊት የቀረቡትን ህግጋት እነሱን ለማጽደቅ ውይይት ያካሂዳል። ውይይት በሚያካሂድበት ጊዜ ከዛ ድምጽ ይሰጣል። ድምጽ የሚሰጠው ምንድነው? ከተቃዋሚ ፓርቲም ከተቃዋሚ ተቀናቃኝ ፓርቲዎች ማለት ነው። ከነሱም እንደገና ደግሞ መንግስት ይሆናሉ ተብሎ አሁን ይዘውት ከቀረቡት ወይም ረቂቅ ህጎችን እነሱ መጽደቅ አለባቸው ብለው ይዘውት የሚቀርቡት አሉ። እነሱ ይዘው ይቀርባሉ፣ እነዚህ ይቃወማሉ። እኛው በዚህ ላይ የተለያዩ መሻሻል ያለበት አለ ብለው የሚያቀርቡት አለ። ይህም በተለይ እየተወያዩ ከዛ ያጸድቃሉ። የማይጸድቅ ታለ ደግሞ እንደገና ደግሞ የመሻሻል ካለበት ይሻሻል። ከዚያ የህግ አማካሪዎች ሁሉ ይቀመጣሉ። የህግ አማካሪዎችም የራሳቸውን ሐሳብ ከዚያ ላይ ያስቀምጣሉ። ይሄ በህግ አንፃር እንደዚህ ነው፣ ትክክል አይደለም፣ ይሄ መሆን የለበትም ብለው ማለት ነው። ያ ከሆነና ለመጀመሪያ ድምጽ አሰጣጥ ወደ ምልአተ ጉባኤው ይቀርባል ካሉ ያን ሁሉ ካለፈ በኋላ ወደ ምልአተ ጉባኤው ይቀርባል። በዛሬው ዕለት ለምሳሌ የቀረበው ባለፈው ሳምንት አንደኛው ማለትም 4 የፓርላማ አባል የክነሴት አባላት በአንድ ላይ በመሆን ከአንድ ፓርቲ መገንጠል ይችላሉ የሚለው ያንን ባለፈው እነ ያኢር ላፒድ ያስተላለፉት ህግ ነበረ። ያንም ያስተላለፉት ምንድነው? ከሊኩድ 4 የፓርላማ አባል እነሱን አውጥተን ከኛ መንግስት ጋር ማስገባት እንችላለን ብለው ማለት ነው። አሁን ይሄ የፖለቲካ ስሌት ተደርጎበት የተደነገገ ህግ ነበር። አሁን ደግሞ ይሄኛው መንግስት ይመጣ ደግሞ እጩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ በመጀመሪያ ደረጃ ይሄንን ማውረድ አለብኝ አሉ። ምክንያቱም ምናልባት እንግዲህ አሁን መንግስት በሚቋቋምበት ጊዜ በሊኩድ ውስጥ ምናልባት ከፍተኛ ሽኩቻ አለ። አዎ ስልጣን ያልተሰጣቸው እነሱ ስልጣን ካልተሰጠኝማ ብለው 4ቱ ሊገነጠሉ ይችሉ ይሆናል። በሌላ በኩል ደግሞ እነሱ ተገንጥለው ሄዱ ማለት ደግሞ መንግስት የመዋቀሩ ሁኔታ ከባድ ነው የሚሆነው። ይሄንን ነው እንግዲህ በተቀናቃኝ ፓርቲዎች በኩል የሚሉት። ስለዚህ ሆነም ያም ሆነ አሁን በዛሬው ዕለት ይሄ ህግ ጸድቋል። ያ ምንድነው? እነ ያኢር ላፒድ ያጸደቁት ህግ ተሰርዞ 1/3ኛው የፓርቲ አባል የሆኑ 1/3ኞቹ ለቀው ራሳቸው የሆነ ፓርቲ ወይም ወደ ሌላ መቀላቀል ይችላሉ የሚል 1/3ኛ ማለትም 10 ካለው ወይም 9 ካለው 3 የፓርላማ አባል ባንድ ላይ በመሆን መገንጠል ተገንጥለው የራሳቸውን ፓርቲ እንደ ፓርቲ ተቆጥረው በክነሴት ውስጥ መንቀሳቀስ ይችላሉ ማለት ነው። ያ ካላደረጉ ግን ህጉ አይፈቅድላቸውም። ህጉ አንድ ሰው ከፓርቲው ተገንጥሎ ዝም ብሎ ወጥቶ እኔ እንደፈለኩ አደርጋለሁ ማለት አይችልም። አሁን ለዚህም ነው እንግዲህ እጩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሳቸው ፓርቲ ውስጥ በሊኩድ ፓርቲ ውስጥ እስካሁን ድረስ ስልጣን አላከፋፈሉም። ማን ሚኒስትር ይሆን ማን ሚኒስትር የሚሆነው ይሄንም እንግዲህ እስከ መጨረሻው ሰዓት ድረስ ይዘውት ይቆያሉ የሚባል ነው። አደጋ የለውም ወይ? እንግዲህ አሁን እጩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፖለቲከኛ በጣም ከፍተኛ ተጫዋች ናቸው። ስለዚህ ሌሎች አንዳንድ የሚያስቡትን አንድ እርምጃ የሚራመድ ካለ እሳቸው 3 4 5 እርምጃ ይራመዳሉ ማለት ነው። አሁን የሚደረገው ይህ ህግጋት በሙሉ የሚደረገው ምንድነው? አንደኛ ያም በሙሉ ወደፊት ይሆናሉ እንቅፋት የሚባሉትን በሙሉ እነሱን እያጸዱ ነው እያስወገዱ ነው አሁን ያለበት ሁኔታ ማለት ነው። ያን ካስወገዱ በኋላ መንግስት ለማቋቋም ምንም አይነት የሚያግዳቸው ነገር እንቅፋት ሊኖር አይችልም ማለት ነው። ስለዚህ ካሁኑ ሳምንት እንደባለው ከሆነ ባሁኑ ሳምንት ምናልባት የፊታችን ሮብ ማታ አካባቢ ላይ መንግስት ለማቋቋም ችያለው ብለው ለፕሬዝዳንቱ ሊያስታውቁ ይችላሉ። ያን ካስታወቁ በኋላ በነገታው ነው እንግዲህ ፕሬዝዳንቱ ተቀብሎ ተቀብያለሁ ብሎ ያን ማስታወቅ የሚችለው ማለት ነው። ያ ሲሆን ደግሞ ሐሙስ ክነሴት ስለማይሰበሰብ መቼ ነው ያንን ማስታወቅ የሚችል? ደግሞ አፈ ጉባኤው ሰኞ ነው። አርብን ታልፋለህ፣ ቅዳሜን እሁድን ታልፋለህ። ከዛ ሰኞ አፈ ጉባኤው ወጥቶ ቢንያሚን ኔታንያሁ እጩ ጠቅላይ ሚኒስትሩ መንግስት ማቋቋም የሚያስችላቸውን ደረጃ ደርሰዋል፣ ስለዚህ መንግስት ማቋቋም ይችላሉ የሚለውን አፈ ጉባኤው ካስታወቁ በኋላ 7 ቀን ከዛ በኋላ ይሰጣቸው አላቸው ማለት ነው። መንግስቱን ቃለ መሐላ ለማስገባት እዚያ ላይ እጩ ጠቅላይ ሚኒስትር መንግስት ለማቋቋም የሚያስችላቸውን አቅም አግኝተዋል። ከዛሬ እኔ
ካስታወቅኩበት ማለትም አፈ ጉባኤው ማለት ነው እኔ አሁን ካስታወቅኩበት ቀን ጀምሮ 7 ቀን ቁጠርና ያን መጥተህ እዚህ ላይ ቃለ መሐላ ላይ ፈጽማሉ ማለት ነው ይሄንን ያደርጋል ስለዚህ በዚህ መሰረት አንድ ሳምንት ተኩል የሚሆን ይኖራቸዋል ማለት ነው አሁን በዚህ በሰንበትም ያን በሙሉ ባንድ ላይ በመናገናኝበት ጊዜ እና በዛሬው ዕለት አሁን ይሄኛው 4 ህጎች ነው የነበሩ እስካሁን ድረስ ሲጠበቁ የነበሩ 4 ህጎች ነበሩ አንደኛው ጸድቋል 3 ህግጋት አሉ በተለይ ቤንግቪርና በማለትም የአገሪቱ ብሔራዊ ደህንነት ሚኒስተር የሚሆነው ቤንግቪር በሱ በኩልና በፖሊስ በኩል ያለውን ሁኔታ ያን ደግሞ በህግ ለማስቀመጥ ያለው በዛሬው ዕለት በከፍተኛ ደረጃ ተወያይተውበታል አሁን ወደ ምላተ ጉባኤው ይቀርብና ድምጽ የመጀመሪያ ድምጽ ይሰጥበታል በመቀጠለው ሳምንት ይጸድቃል ነው የሚሉት ይሁዳና ሰማሪያ ቀበሌ ያለው ተጨባጭ ሁኔታ ይመስላል አጥራ አድርገ ሰዓታችን የሚጨርስ እንግዲህ በይሁዳና ሰማሪያ ያለው ጉዳይ ምንድነው በየጊዜው የመከላከያ ሰራዊትና የጸጥታ ኃይሎች ስራ እየሰሩ ነው የሚገኙት በዛሬው ዕለትም እስከ ንጋት አካባቢ 13 ተጠርጣሪዎችን በሽብር የሚጠረጠሩ እነሱነን በቁጥጥር ስር አውለዋል ወደ ሻባክ ወይም ደግሞ ያገሪቱ የደህንነት መረጃ ድርጅት ወደ እነሱ ተላልፈዋል እነሱ ይመረምራሉ ምርመራውን ያካሂዳሉ ማለት ነው ይህ በዚህ እንዳለ በትናንትናው ዕለት ለምሳሌ በእስራኤል ሀገር ከዚህ በፊት የነበሩትን ትልቅ ራብ አደው ዮሴፍን እሳቸውን ለመግደል አስቦና አቅዶ የነበረ ትላንት ከእስራኤል ተባሯል ከትላንት ወዲያ እንበል እሱ ከእስራኤል ተባሯል ወዴት ነው የሄደው ወደ ፈረንሳይ የፈረንሳይ ዜግነትም ስለነበረው ወደ ፈረንሳይ ተባሯል ይሄ ጉዳይም በከፍተኛ ደረጃ አወዛጋቢ ሆኖ ነበር ለምን ያባራሉ ለምን እሱ እዚሁ አልቀጠለም የሚል ሁኔታም ነበር በአጠቃላይ ይሄን በመናይበት ጊዜ ይሁዳና ሰማሪያ በጣም አንድ ቀን መፈንዳቱ አይቀርም ብሎ ነው የሚታሰበው ይቅርታ ለመጨረሻ ጊዜ እንግዲህ ስለ ሞንዲያል ብናወራስ ብናጠቃልለው ሞንዲያል እንግዲህ ሞንዲያል በመመለከትበት ጊዜ በእውነት ትላንት የነበረው ጨዋታ አንተ እንዴት አየው ልብህን ያንጠለጠለ ነው እንዳለ በሙሉ እኔ አሁን የዚህኛውም ደጋፊ አልነበርኩም ግን እንዴት ያልቃል የሚለውን ሁኔታ አጓጉቶኝ ስለነበረ በጣም እስከ መጨረሻው አሳደስ ቁጭ ለተመልክተው እስከ መጨረሻው ደቂቃ ድረስ ያው ቁጭ በየሳይ ነበር ያው እኔ ደግሞ በጣም እውነት እንዳልከው እጅግ በጣም የሚያጓጓ ጨዋታ ነው ነበር ጨዋታው አልቋል ብለህ ባሰብክበት ሰዓት በተለይ የአርጀንቲና ብሔራዊ ቡድን 2-0 እስከ 70ኛው ደቂቃ ድረስ እየመራ ቆይቶ ከ70 ደቂቃ በኋላ 5 ደቂቃ ባልሞላ ጊዜ ውስጥ ፈረንሳይ 2 ጎል ማስቆጠር አቻላቻ ሲሆኑ ከዛ ወደ ተጨማሪ 90 ደቂቃ ጨርሰው ተጨማሪ ሰዓት ተሰጥቷቸው በዛ ተጨማሪ ሰዓት ደግሞ 2 ሰዓት ማለት ነው አንድ ሰዓት ከ8 ደቂቃ ከተጫወቱ በኋላ የአርጀንቲና ቡድን 3-2 መምራት ጀመረ ልክ ጨዋታው ሊጠናቀቅ 5 ደቂቃ ሲቀረው በተጨማሪ ጊዜ ማለት ነው ኤምባፔ እሱም ሶስተኛውን ጎል ማስቆጠር 3 ሰዓት ቻለውን መጨረሻ ወደ ፍጹም ቅጣት ምትሄዱ 4-2 በሆነ አርጀንቲና አሸነፈች እኔ የፈለኩት አድማጮቻችን በተከታዮቻችን ተመልካቾቻችን ሰምተዋል አርጀንቲና ነበር ሰው ነበር አይደለም ህልሜ ተሳክቷል ስለዚህ አመሰግናለሁ እንደው ከዚህ ላይ ሰዓት ከዚህ ላይ አይቸው እኔ አብዛኛውን ጨዋታውን እስከ ተጨማሪ ሰዓት ከተሰጠው እስከዚያ ድረስ መንገድ ላይ ነበርኩ በራዲዮ ሰማ አሁን ገባ ሲጮህ እሺ በጣም ይገርማል አመሰግናለሁ በደቀይ ዜናዎቻችን እንዳለን በሩሲያና በዩክሬን ላይ የምትፈጽመው ጥቃት በሚሊዮን የሚቆጠሩ ዜጎችን መብራት አልባ አስቀርቷቸዋል በኢትዮጵያ አዲስ አበባ ከተማ የኦሮሚያን ባንዲራ በትምህርት ቤቶች መስቀልና የኦሮሚያ ብሔራዊ መዝሙር መዘመር ጉዳይ አወዛጋቢነቱ እንደቀጠለ ነው ፍራትና ክራንት ተመልካቾቻችን የዕለቱን የቀትር በኋላ የወቅታዊ ዜና ክፍለ ጊዜያችን እዚህ ላይ ይፈጸማል በምሽቱ የወቅታዊ ዜና ክፍለ ጊዜያችን በድጋሚ እስከምንገናኝ ድረስ ከቀሪ ዝግጅቶቻችን ጋር መልካም ቀን